የሰው ግማሽ መሆን አላቅም ነበር። ኧረ እሺ አሁን ወሬ ነው የምትሄጂው? ባህር ፈርጥነሽ ሽሽገ ደበቀንኩ። ሲጀመር የት ነው ያለኸው? እየጠበቅኩህ ነው። ስኳት ቁጭ ብዬ ነው ያለሁት እና ከልጅቷ ገንዘቡን አልተቀበልካትም ወይ? ዛሬ ሚስትህን ፈታ የምናረግበትና የልደቷ ቀን ነው እንዳረሳው ተስፋ አደርጋለሁ። ቀብዴ ሰጠነው ቀሚስና አሻንጉሊት ሰውዬ ደውሎልኝ እየመጣ ነው ብየዋለሁ። እሷም እየመጣው ነው የት ነው እያለችኝ ነው። ታሟል ብያታለሁ። ዝምበል ጨርሼ መስማት ፈልጋለሁ። ታሟል ብዬ ስለነገርኳት ተጣድፋ እየመጣች ነው። እሷ ከመድረሷ በፊት ቤት ውስጥ መዘጋጀት ያለበት ነገር መዘጋጀት አለበት። ሲቀጥል ደግሞ ኮንዶሙንም ረስተ ሃይ ዩ ጋይስ እንዴት ናችሁ? የምወዳችሁ የምትወዱኝ እንዴት እንደናፈቃችሁኝ ረጅም ጊዜ ተጣጣፋፍተናል አይደለም? ያው እንደተለመደው ስጠፋ መጣለው እክሳችኋለሁ። ሁላችንም የምናውቀው ነገር ነው። ዛሬም እንደምታዩት መንገድ ላይ ነኝ። የሆነ ጸጥ ያለ ቀዝቀዝ ያለ ቦታ ነው፣ ግን ሰዎች ይንቀሳቀሱበታል ምናምን ደስ የሚል ቦታ ነው። ፍቅረኛሞችን እንጠብቃለን እና የተንጎራደድን እንጠብቃለን። ደሞ ሰብስክራይብ ለምንድን ነው ያደረጋችሁ ያለው ነው? ላይክ ያደረጋችሁ ሰብስክራይብ ያደረጋችሁ እዩ እንጂ ምን ሆናችሁ ነው? እኔንማ እያበረታታችሁ ቆንጆ ስራዎች ቶሎ እንድመጣ ስታበረታቱኝ ሞራል ስትሰጡኝ ቶሎ እመጣለሁ። ቆንጆ ስራዎች ይዤ እመጣለሁ። ወዳችኋለሁ። ሰዎችን ጠብቅ። ግድለኛል መውደዴ አንጀቴ ሆዴ ደርሶዬን ካሽከፉ ጸጋ በረከቱን ያዝንብልሽ። ከረጅም ጥበቃ ከረጅም ትዕግስት በኋላ ሁለት ካፕሎች እየመጡ ነው። ካፕሎች ሊሆኑም ላይሆኑም ይችላሉ። ብዙ ሞክሬያለሁ። ከነቅድሙ አይደለንም እየተባልኩ ነበር። እነዚህም ሊሆኑ ይችላሉ ላይሆኑም ይችላሉ። ግን እንሞክር። የኔም ልብ ይሸበራል ያንቺ ስቃይ ለኔ አርገው ከማለት ሰላም ነው። ሌላ ቃል የለኝም በእውነት። መተዋወቅ እንችላለን? ይቻላል። ማን ልበል? ቃል። አንተስ? ተስፋ እባላለሁ። ተስፋ? አዎ። ደስ የሚል ስም ነው። አዎ እንግዲህ ምን ይደረጋል። ቪዲዮ እየቀረጽኩ ነው። አይደብራችሁም አይደል? እሺ ችግር የለውም። እሺ እሷ ካለች ያንገራገርክ ይመስላል። አዎ ታየሽ ተቀርጬ አላውቅም። ደግሞ አልተስተካከልኩም ለዛ ነው። እሺ ካፕላችሁ? ጥንድ ናችሁ? በስተመጨረሻ እሺ እኔ የምሰራው ኮንተንት የካፕል ኮንተንት ነው እና ጥያቄዎች ጠይቃለሁ። ጥያቄዎቼን እኔም ቤተሰብም የስራዬም መንገድ በሚፈቅደው መልኩ ከመለሳችሁልኝ ስጦታ ይኖራችኋል። ኦኬ ስጦታውን ግን ብናውቀው በጣም ነው ደስ የሚለው። ልንገራቸው? እሺ በቃ ልንገራቸው። አሳዘኑኝ። ፊታቸው ያሳዝናል። ያው መቼስ ጥያቄ መልሰን በትንሽ አትሸኙን። ምን ይመስላችኋል? ብር ይመስለኛል። አይፎን ፕሮ ማክስ ስንት? 7 አረረረረረ የዛሬዎቹ ቀልደኞች ናቸው። 5000 ብር ስልማት አላችሁ። ይሁን አይደብረንም። ይሁን በቃ ይሁን። ጥያቄ ነው የምጠይቃችሁ ብዬ ነው። እሺ በፍቅር ምን ያህል ጊዜ ሆናችሁ? ምን ያህል ጊዜ ቆያችሁ? በፍቅር 4 አመት። 4 አመት? አረረረ ማን የፍቅር ጥያቄ ቀድሞ አቀረበ? አው እሷ ናት። ሴቶቻችን እየበረቱ ነው። የፍቅር ጥያቄ በማቅረብ ላይ ነን። መልኩ ዝር እናድርገው ብለን ነው። እንዴት ወደድሽው? እንዴት ተገናኛችሁ? ያው የተገናኘ ነው ሰፈር ነበር ተከራይቶ የሚኖሩ ነው። ኦኬ ያው በዛው ገባ ወጣ ስንል እንገናኝ ነበር። ያው በዛው ተጀመረ። በሰላምታ የተጀመረ ነገር ወደ ፍቅር አደገ ነው። አዎ በየሰፈራችሁ ሰላም የሚባባሉ ሴትና ወንድ እንዳታምኑ፣ ነገ ፍቅረኛሞች ይሆናሉ። እና ምን ያህል ትዋደዳላችሁ? ምን ያህል ጥግ አንተ ለሷ እሷ ላንተ የመሄድ አቅም አለን ብላችሁ ታስባላችሁ? እኔ በጣም መሄድ አቅም አለኝ ብዬ አስባለሁ። የሷን እስቲ ጠይቀኝ።
እኔ ያው በጣም ነው የምወደው። ሲጀምር ባልወደው ኑሮ ጥያቄውንም አላቀርብም ነበር እና እኔ እስከመጨረሻው ነው ከሱ ጋር መሆን የምፈልገው። በጣም ነው የምወደው። እስቲ ፍቅርህን ግለጽላት። ኧረ እኔ በጣም እምቤ መጣ። እኔ ልታስቀኑ ነው አይደለም እንዴ? ሳሚው እንጂ ተስሞ ዘመ ማለት ነውር ነው። ሳሚው እንጂ ተሽኮረመሙ ናፋርናት። እሺ ትቻለሁ። እሺ ወደ ሁለተኛው ጥያቄያችን ስንሄድ ደግሞ ፈርስት ኪሳችሁ የትና እንዴት ነበር? ከማንስ ነበር? ምን የጀመረው ነው የምነግርሽ። ፈርስት እኔ ነበርኩ እንትን ያልኩት ያስቀደስኩት እና ግን በጣም እንዳልኩሽ አይናፋር ናት። አሁንም ይኸው ያፈረች ነው። ግንባሯን ነው ግን የሳምኳት። ምን ተሰማሽ? ያው እኔ ግን ያልኩት ኪስ እኮ እሱን አልነበረም አይደለም ፋሚሊ፣ እሱን አልነበረም። አይ እንደዛ አይደለም። አይ ኖርማል ነው። ያው አሁን እንዳየሽ አይደለም። ግን በሰዓቱ ፈርቼ ነበረ። ግን ደግሞ ነግሮሽ ነበር እንደሚስምሽ ነው? አንገረኝ። ግን ደነገጥኩ። እንዴት ነበር የሆነችው ስትደነግጥ? አረ በቃ ድንብርብር ምናምን አለች። ወደ ቤት ምናምን ተመለሰ ሄደች። አልተመለሰችም። አንድ ቀን ሙሉ እዛው ቀረች ምናምን። አንቺ የፍቅር ጥያቄ አቅርበሽ አንቺ ትሽኮረመሚያለሽ እንዴ? ያው መጀመሪያማ ያው የሴት ወግ ነው። ምን አይነት ዓለም ውስጥ ገባሽ እስቲ? እሺ ሲለኝ በጣም ደስ ብሎኝ ነበር። አይ ሲስምሽ ያው ደነገጥኩኝ። ያው ደስም ብሎኛል። ስትራመጂ እንደዚህ ምናምን እያልሽ ተራመድሽ? ቤቱ ጋር ነበር ቤቴ ምናምን አልሽ? ያው በቃ የሆነ የምታረጊው ይጠፋል አይደለ? ድንብርብር ነገር አልኩ። ያው ሲያካብር ነው እንጂ ኖርማል ነው። እኔ ጠፍቶኛል እንደ ፋሚሊ መንገድ እኔ አልጠፋኝም። አለ አይደል ስትለኝ ጊዜ ነው የጠፋባችሁ ሰዎች ኮሜንት ላይ ያስቀምጣችሁ። እሺ ወደ ሶስተኛው ጥያቄያችን ልናልፍ ነው። በ3 አመት ቆይታችሁ ውስጥ ምን ያህል ጊዜ ተጣልታችሁ ታውቃላችሁ? በምን አይነት መልኩስ ነው ጥላችሁን የምትፈቱት? ግጭታችሁን፣ አለመግባባታችሁን እንዴት ነው የምትፈቱት? ማንኛችሁ ናችሁ በመግባባት የምታምኑት ወይስ ሁለታችሁም ነው በማውራት የምታምኑት? እኔ በባህሪ ትንሽ ቁጡ ነኝ። እሷ ደግማ ካላወራችኝ ደግሜ አላወራት። የሆነ አላ በቃ ያደኩበት ባህሪ ይመስለኛል። እና ግን በጣም ነው የምወዳት። አንቺስ? ስለዚህ እስከዛሬ የተሽኮረመመ ነበር ማለት ነው። ያው እኔ የሆነ ብቻ አይደለ ኮስታሪ ሲል ያው እሳትን በውሃ በሚለው ይቅርታ ምናምን እለዋለሁ። ግን ያን ያክል ብዙ ጊዜ አንጥ አጥፍተሽም አጥፍቶም ነው ይቅርታ የምጠይቂው? ያው ትንሽ ያው ብዙም አንጣላም። ግን ቢያጠፋም ምኑ ነክ ነው ምናምን እለዋለሁ፣ አወራዋለሁ። እኔ በእንደዚህ አይነት መልኩ አላምንም ፋሚሊ። የፍቅር ህይወት ውስጥ አንዱ እሳት አንዱ ውሃ መሆን አለበት። ልክ ነው። ግን በጊዜ ሂደት ወይም ደግሞ በየሁኔታዎች ለውጥ ውሃውም እሳቱን ቦታ መቀየር አለበት ብዬ አምናለሁ። እሱ ባጠፋው እኔ ይቅርታ ጠይቅ፣ ይሄ ማለት ግን ካጠፋ ይቅርታ ይጠይቀኝ ካጠፋች ይቅርታ ጠይቀኝ አይነት እልህ መጋባት ሳይሆን ሁሌም እኔ ቁጡ ነኝ፣ እኔ ያደኩበት አስተዳደግ ነው፣ የነበርኩበት ስቴት ነው ምናምን በሚሉ በማይሆኑ አይነት ምክንያቶች ሁልጊዜ የሆነን አካል ጨቁኖ ምናምን እኔ አልስማማበትም። እናንተም ሐሳባችሁን ኮሜንት ላይ ያስቀምጣችሁ። ግን ፐርሰናል እናንተን አታች ለማድረግ ያወራሁት ነገር አይደለም። ሁሉም ሰው የሆነ ነገር ሲሰማ የሚሰማው ነገር አለ አይደለ? ከዛም አንፃር ነው እንዳልኳችሁ ለትምህርት ነው የምሰራው። ሰው እናንተም ታወራላችሁ፣ እኔም የማስበውንና የሚሰማኝን ነገር አወራለሁ ማለት ነው። እንዳላስደበርኳችሁ ተስፋ አደርጋለሁ። አረ አልደበረም፣ ኖርማል። እሺ ቀጣዩ ጥያቄ ደግሞ የሚሆነው እንጠይቃችሁ እንዴ? አዎ ጠይቃችኋለሁ። ጭብር ሳሊስ ንቅንቅ። እሺ በዙሪያችሁ ስለእናንተ የሚያውቅ ሰው አለ አብራችሁ ስለመሆናችሁ? እናስ ደግሞ ምን አይነት አስተያየቶች ይሰጣሉ? ሞር በሴቷ አንግል ስለሆነ ይሄ ነገር የሚታየው ከሷ አልጀምር። ጓደኞቼ ናቸው የሚያውቁት። ምን ይልሻል ስለሱ? ብዙም ከሱ ጋር እንደሆነ አይፈልጉም። ግን ኖርማል የሆነ ግግም እስቲ ያለ አይደለ? እነሱም የራሱ ግግም። ስለዚህ ያው ከነሱ ጋር ያለኝ ከነሱ ጋር ነው፣ እሱ ደግሞ እሱ። ለዚህ አሁን ከሁለቱም ጋር ነኝ። ግን ብዙም
ሁል ጊዜ ይቃወሙሻል? አዎ ሰው የሚቃወሙሽን ምክንያት ለማረጋገጥ ቼክ ለማድረግ ሞክረሽ ታውቂያለሽ? ሴት ልጅ ፍቅር ሲይዛት እውር ናት አምናለሁ። ይሄ ማለት ግን ማሰብ አትችልም ማለት አይደለም። ይሄንንም ከግምት ውስጥ እያስገባችሁ አንተስ? እኔ እንኳን እኔ እንጃ እንዴት ነው እንግዲህ ስታስቢ አይ ከሷ አንፃር ሳይሆን አንተ ከጓደኞችህ አንፃር ነው። በእርግጥ እኛ ሰፈር ምናምን ያሉ የኔ አብሮ አደግ ጓደኞቼ በአንድ ሴት አያምኑ። በአንድ ሴት ስልሽ ካፕል በመሆን አያምኑ። ከዛ አንፃር አላ ብዙ በአንድ ሴት መጽናት ላይ ስለማያምኑ በቃ ከሷ ጋር ሲያዩ ምናምን አይመቻቸው። ሰው ውሎውን ይመስላል ይባላል። አንተስ አዋዋልህን ውሎህን ትመስላለህ ነው? ምክንያቱም ያደኩት በዛ ማህበረሰብ ስር ስለሆነ ያ አመለካከት አለብኝ። አልዋሽም። ግን ደግሞ አላ እስካሁን አልተውኳትም። ያ ማለት ያው እስካሁን አልተውኩሽማ። አልተውከኝም ግን ሌላም አለ ማለት ነው? ኧረ አይደለም እኮ ግን አላ በቃ ግን ቢቀርስ ጥያቄው ቢቀርስ ጠይቂኝ ማለት አልገባኝም። አይ አንቺ ቢቀርስ አይ እኔም በእርግጥ ግራ ገብቶኛል። አለመተውና አይ ባንድ ሴት አብሮ አለመኖር አብሮ አለመርጋት ይለያያል። እሱማ ግን በቃ አላ እኔ እኮ እሷን ወዳታለሁ ግን አላ ከሷ ጋር እንደሆነና አይፈልጉም አላ ብቻ ስለምወዳ ነው እስካሁን እኮ ከኔ ጋር እንድትቆይ ያደረኩት። ጓደኞች በምን አንግል ነው አብረሽው አትሁኝ የሚሉሽ? ለምሳሌሽ ሴት ጓደኞች የሆነ ነገር ስታወራ ስፔሻሊ ደግሞ አንድ ሴት ጓደኛ ስለሆነ ሰው ጠልታ ስታወራ የሆነ የምታውቀውና ያየችው ነገር አለ። ከምን አንግል ነው የምታወራው? አዳምጥሻት ታውቂያለሽ? በደንብ አዳምጫት አላውቅም። ግን እነሱ አሁን ባይኖርሽ ባዶሽን ብትሆኚ ምናምን አይፈልግሽም ነው የሚሉኝ። ያለ ገንዘብ ብሎ ነው ምናምን ይላሉ። ግን እኔ እስካሁን ድረስ በማውቀው የነ ብቻ እኔ ነኝ ራሴን ጥያቄ ያቀርብኩለት። ስለዚህ ለሱ ብሎ ነው የመጣው ብዬ ስለማላምን የቤት ኪራይ እኔ ነኝ የምከፍልለት። በእርግጥ ከቤተሰብ ጋር አይደለም የሚኖረው። ግን ደግሞ ለገንዘብ ብሎ ነው የቀረበኝ ማለት ለኔ ከባድ ነው። እሺ ግን በአንድ ሴት መርጋት አይችሉም ጓደኞቼ፣ በአንድ ሴት እንድረጋም አይፈልጉም እያለ ነው። ከዛ የቤት ኪራይ የምትከፍልለት እሷ ናት። ሰው ለሆነና አዋዋሉን ይመስላል ስለው አዎ ሆነም ቀረም ግን አልተውኳትም ነው ያለው። እናንተ ሐሳብ እየሰጣችሁበት ማለት አልገባኝም። ማለት አልተውከኝም እንጂ ልትሆኝ ሐሳብ አለ ማለት ነው። የምርም ጓደኞቼ ልክ ናቸው። ምናልባት ደግሞ ከዛ በላይ የሚያውቁት ነገር አለ ማለት ነው። አንተ ኖ አይደለም ማንንም ታዳምጠኛ። እኔ እኮ ቢኖር ኑሮ እስካሁን ድረስ ተወነበራል ተዋት ነበር። ግን ደግሞ ባሉዳን ኑሮ አብሬያት አልቆየም ምናምን ነገር እና ለሷ ያለኝ እሺ አንዴ ላቋርጥህና ስራ የለህም? ስራ አትሰራም? አሁን ላይ ስራ አልሰራም። ከምን ያህል ጊዜ ጀምሮ ነው አንቺ የቤት ኪራይ ለሱ መክፈል የጀመርሽው? 2 አመት ይሆናል። 2 አመት ሙሉ ነው ስራ ያቆመው? አዎ ያው ከዚህ ሀገርም ሊሄድ ምናምን ስለነበረ አንዳንድ ጊዜ ስራ ነኝ እያለኝ እኮ አንዳንዴ እንደውም እንገናኝ ምናምን ስለው ስራ እንደሆነ ነው የሚነግረኝ። ግን ምን እንደሚሰራም አላውቅም። ግን እንዴ እኔ እንጃ እኔ አልገባኝም ማለት ስራ እየሰራ ምን እንደሚሰራ ሳታውቂ ለተከታታይ 2 አመት የቤት ኪራይ እየከፈልሽለት ያው ከዚህ ሀገር ሊሄድ ነው ምናምን ብሎ ስለነበር ከዚህ እንዲሄድም አልፈለኩኝም። ለምን እሱ ከዚህ ከሄደ ልንለያይ ነው ማለት ነው። ለዛ ነው እየከፈልኩለት የነበረው። አይደለም እኮ አሁንም እኮ አልተለያየንም። አይ ፍቅር በአንድ ሳይድ ይቆማል። አልተለያየንም ሳይሆን ምን ማለት ነው? አንድ ሴት ላይ አለመርጋት ምናምን ሌላ አለ የለም? በቃ ይሄን ቁርጡን አንድ ብቻ ነው። ኧረ ሌላ እንዴት ይኖረኛል? የለኝም እኮ እኔ ባሉዳት ሲጀመር አብሬያት እንዴት ነው አለ። ጓደኞችን ትመስላለህ ግን የለህም። የለኝም። እሺ እንዲህ እያልን ወደ መጨረሻው ጥያቄያችን ቀርበናል። የመጨረሻው ጥያቄያችን ደግሞ የሚሆነው አንቺም ከጓደኞች ጋር ስለሱ የምታወሪውን ነገር ስልክሽ ላይ ቼክ እናደርጋለን። እሱም ከጓደኞቹ ጋር የሚያወራውን ነገር ስልኩ ላይ ቼክ እናደርጋለን። ወይ ደግሞ አሁን ላይ ምናልባት
ያው በጓደኞች መሀል ሁሉ ጊዜ ስለሷ ፎከስ አድርጎ እሷም ስለሱ ፎከስ አድርጋ ልታወራ ስለማትችል አንቺም ለጓደኛሽ ቴክስት ታረጊላታለሽ የምትሰጥሽን መልስ አብረን እንጠብቃለን አንተም ቴክስት ታረግላታለህ የምትሰጥን መልስ አብረን እንጠብቃለን ምን ትላላችሁ እኔ ግን አልስማማም በዚህ ምክንያቱም አንዲ አላቃትም አይደል ማላቃትን ሰው እንዴት ነው ማታቃት ኖርማል ከኔ ጋር ታያለህ አይደለም እንዴት እንደሆነ ታውቃለህ ቆይ ላስረዳችሁ አንተ የራስህን ጓደኛ ነው የምትጠይቀው እሷም የራሷን ጓደኛ ነው የምትጠይቀው አንተ ለጓደኛ ስለሷ ነው የምታወራው እሷም ለጓደኛዋ ስለአንተ ነው ቴክስት የምታረግላት ከዛ የሷም ጓደኛ ለሷ የምትሰጣትን መልስ እናነባለን ያንተም ጓደኛ ላንተ የሚሰጠን መልስ እናነባለን ኧረ እኔ እኮ እንደነገርኩሽ ነው አላ እንደዚህ አያስቡኝም እኔም በፍጹም ማለት ነው እኔ በልክም መጥፎ ነገር ነው የሚልኩልኝ ብዬ ነው ማስበው አይ ምን እንደሆነ ታውቃለህ ስለሆነ ግልጹ ነው የሚያወራው ብዬ ነው ማስበው ስለዚህ እኔም አደርጋለሁ አንቺ አልገባሽም ሲጀመር እኔና አንቺን ለማለያ ነው እንደዚህ ካላደረክ ከኔ ጋር ያለ ነገር እዚህ ጋር ቢቀርስ እኮ አይደለም 5000 ቢቀርብንስ አርፈን ፍቅራችንን እዚህ ጋር 5000 ብሩ ላይ አይደለም ያለሁት እሱ የቅድሙ ላይ ነበር አሁን ኖርማል ማወቁ ላይ ነው ያለሁት ኧረ ለምን ግን አንቺ እሺ የተንቀጠቀጠ ነው ተጠንቀቂና በስርዓት ያዡ ስልክሽን ኧረ አይደለም ቢቀርስ ግን አንቺ ኧረ ቢቀር ችግር የለውም እኮ ኖርማል ቴክስት ታድርግና ለምን ትፈራለህ ቴክስት አድርጊላት ምን ትበላት ለምን ልቶ ነው ልንለያይ ነው እና ምን ትይኛለሽ በያት እሺ ተመልካቾቻችን ቴክስቱን እየላከችላት ነው የምትሰጣትን መልስ እንጠብቃለን ቴክስቱ ተልኳል ግን እንዲ ማለትሽ አግባብ ነው መልሱን እንጠብቀው እሱን ከመለሱ በኋላ ብናይሽ እስቲ እንታገሳቸው አንተም ቴክስት ታደርጋለህ ይሄንኑ ቴክስት ነው የምትልከው የተለያየ ቴክስት አይደለም የምትልከው እሺ አይ ቲንክ መልስ ገብቷል እሺ አዎ ድሮም አይሆንሽም ብዬ ነግሬሽ ነበር እንደማይጠቅምሽ ተናግሬያለሁ ሲቀጥል ህይወት ውስጥ የተለያዩ ሴቶች ናቸው የሚገቡት በጣም በተከታታይ አይቻለሁ እና ምንድነው የሚለው እና እኔንም ጓደኛሽንም ከማባለግ ወደ ኋላ የማይመለስ አይነት ወንድ ነው እና እኔንም በተከታታይ ጠይቆኛል ከፈለግሽ ስንገናኝ የላከልኝን ቴክስቶች ስክሪንሾት አድርጌ አስቀምጫቸዋለሁ ሁሉንም አሳይሻለሁ ኧረ ሲጀመር ሳክሰም ኧረ የምር አይደለም የምር አይደለም እሱ ነው ያለው አሁን ላክልኝ ቢቀርስ ቆይ አይደለም እናንተ ለምንድን ነው ማትረዱኝ ቆይ ለምን እዚህ ጋር ቢቀር የሚባል ነገር የለም አሁን ታሳየኛለህ ወይስ እዚህ ጋር ይብቃል ራሱ ነው ቴክስት አድርገው እኔ አላውቅም ማለት ከአነጋገር ቢቀር እኮ ኖርማል አላ 5000 ብሩ ምን ያደርግልናል 2 አመት ሙሉ ያ ሁሉ አመት ቆይተን አሁን ለዚህ ነገር ብለን እንለያ ያ ሁሉ አመት በውሸት ከቆየሁት ዛሬ እውነቱን ማቅበት ቀን ለኔ ይበልጣል እሺ ካርሽ ነኝ መናገር እንደዚህ አይነት ህይወት በጣም ነው የሚያስጠላው ጓደኛዋን እስከማባለግ መድረስ ማለት ጓደኛዋን ነገሮች ለማድረግ መጠበቅ ማለት እሺ ለራስ ጓደኛ ነው የምትልክለት እሺ ልታዋት ነው ልንለያይ ነው ምን ትለኛለህ በለው እስቲ ቼክ ላድርገው ቴክስቱን እሺ ላክለት ምንም ይልህ ይመስላል እኔ በቃ እንዳልኩሽ ነው ማለት አላ እንደዛ ነው የሚልሽ በቃ መጥፎ ነገር ነው የሚያወራው እኔ አውቃለሁ እኮ ጓደኛህን መጥፎ ነገር ሊያወራ ይችላል ግን በሷ በኩል ገደብ ልትሰጣው የምትችለው አንተ ነህ በፍቅር ህይወት ውስጥ ጓደኝነት ሊኖር ይችላል የፍቅር ህይወትም ሌላ ነው ጓደኝነት ሌላ ነው በጓደኝነት ውስጥ የፍቅር ህይወት መረገጥ አለበት ብዬ ደግሞ አላምንም ሲጀመር መጥፎ ሰው ከሆነ ከሱ ጋር መዋሉስ ለምን አስፈለገ አብሮ አደጋ እንዴት ታዲያ ባንዲ ማስቀመጥ አብሮ ይደጋ ታዲያ አብሮ ያደገው እሱ ነው አይደል እንጂ የሱ ጸባይም አብሮ አላደገም እሱ መተውና አለመተው የራስ ገደብ ነው አንቺ ያልረዳሽው ነገር አለ ማማ የሱ ጓደኛ እየቆየ ነው እንግዲህ ምን ሊልክለት እንደሚችል አላውቅም አንቺ እስከዚህ በኋላ ምን እያሰብሽ ነው እኔ የምርም አሁን የሱ የሚመልስለት ምላሽ አይቼ ከሱ ጋር ድጋሚ መሆን አይመስልኝም ቴክስቱ ኖርማል ከሆነስ የመቀጠል ሞራሉ አለሽ ጓደኛሽ ከነገረች ነገር በኋላ
እስኪ እሱን እሷ ጋር የተጻጻፈውን ያለውን ቴክስት አይቼም ወስነው ይሆናል። ኦኬ ቴክስቱ የገባ መሰለኝ። እሺ ላንብበው። ቶታል ግን ያላ አንቺ በራስሽ ብቻ ብታነብዩ ነው ጥሩ እናቴን። አረ አንቺ እንዳትዩ ምን ማለት ነው ለራስሽ ብቻ አንብቢው ማለት? አይደለም አንቺ እንዳትዩ ይሙን ይለበታል። እሺ ልቀቀኝ። ቆይ እኔ አነብልሻለሁ ችግር የለውም ለነሱም ማንበቤ ስለማይቀር። በጣም ረጅም ነገር ነው የጻፈው። እሺ ሲጀመር የት ነው ያለኸው? እየጠበቅኩህ ነው። ስኳት ቁጭ ብዬ ነው ያለሁት እና ከልጅቷ ገንዘቡን አልተቀበልካትም ወይ? ዛሬ ሚስትህን ፈታ ምናረግበትና የልደቷ ቀን ነው እንዳረሳው ተስፋ አደርጋለሁ። ቀብድ የሰጠነው ቀሚስና አሻንጉሊት ሰውዬ ደውሎልኝ እየመጣ ነው ብየዋለሁ። እሷም እየመጣው ነው። የት ነው እያለችኝ ነው። ታሟል ብያታለሁ። ዝም በል ጨርሼ መስማት እፈልጋለሁ። ታሟል ብዬ ስለነገርኳት ተጣድፋ እየመጣች ነው። እሷ ከመድረሷ በፊት ቤት ውስጥ መዘጋጀት ያለበት ነገር መዘጋጀት አለበት። ሲቀጥል ደግሞ ኮንዶሙንም ረስተ አረ ተይው እሱና ተይው። አንተ ግን ምን አይነት ሰው ነህ? አይደለም እኮ አንቺ ያልተረዳሽው ነገር አለ። አንተ ለኔ ልደት እንኳን አደረሰሽ እንኳን ብለህ ታውቃለህ? አይደለም እኮ እኛን ሊያጣሉ አስበው ነው። እንኳን አሰቡ። የምን አሻንጉሊት ነው? ማናት እሷስ? እየቀለዱ የፈጠሩ ነገር ነው። በጣም ቀለዱ አይደለ? በጣም ነው እንጂ የቀለዱት። በጣም ነው አንተ ራስህ የምትቀልደው። ተረጅኝማ ኧረ ተረጅኝ። እናንተ እስቲ አሁን እኛም ማጣላቱ ለእናንተ ምንድነው የሚጠቅማችሁ? እኔ እንደ ምስኪን የሚያጫውትህ ቆይ አንተ ምን አይነት ሰው ይልሽ? እንኳን ተወለድሽ እንኳን ብሎኝ የማያውቅ ሰውዬ እኮ ነው አሁን ከኔ ብር እየተቀበለ ለሷ አሻንጉሊት። እኔም እኮ ከቤተሰብ እኮ እየተቀበልኩ እያመጣሁ የምሰጥህ። ቆይ አንተ ምን አይነት ሰው ነህ? ይሄ ምን አይነት ጭካኔ ነው እኮ? እነሱ ለማጣላ ነው እንጂ ለምን እኔን አትረጅኝም? እኔን አታምኝም? እሺ አታምኝም? እኔ አንተን ከጓደኛ በላይ የሚያውቅ የለም አይደለ? እሱ ታዲያ መጥፎ ነገር ስለኔ አያወራምሽ? አያወራ። እንዴት አያወራ? እኔም ጓደኞች አሉኝ። እሺ ግን ያን ሁሉ ምክር አለመስማቴ ነው እስካሁን የሚቆጨኝ። ኧረ ምናትሽ ለምንድን ነው አንቺ ሲጀምር የቀረብኩት ሰው መስለኸኝ ነበር እንጂ የሰው ግማሽ መሆን አላውቅም ነበር። ኧረ እሺ አሁን ወዴት ነው የምትሄጂው? ባህር ፈርጥነሽ ሽሽገ ደበቀንቆ ቆይ እንዴ ቆይ እኔ በቃ አልሞታለሁ። ዝም በል ከጓደኞቼ ጋር ሁላ ተረጋጊና ተረጋጊና እንደውም ታዩሽ እና እኔ እንደውም ብዙ ታግሼሻለሁ። ለጀለሶቼ ብዬ ነው እስካሁንም የተውኩሽ። ታግሼሻለሁ። እናንተ ደግሞ አነፉምሽ። አንቺ ስንት አነፉምሽ። እንደዚህ አይነት ደግሞ አወዛጋቢ ታሪክ ገጥሞኝ አያውቅም እንዴ! የሌባ አይነ ደረቅ። ኧረ በስመ አብ ወልድ